ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በጾታዊ ግንኙነት ወቅት የወንዶች መጠኑ ማተር ያደርጋል ወይስ አያደርግም? ከዚህ ጋር በተያያዘ ደግሞ 3 ወሳኝ ነገሮችን ነግራችኋለሁ። እንደዚህ አይነት ቶፒክ እንደዚህ አይነት ርዕሶች ማይመቻችሁ ሰዎች ይህን ቪዲዮ ስክሮል ታረጉታላችሁ፣ ታሳልፉታላችሁ። ኤኒዌይ እንግዲህ ስለ ሳይዝ በጣም ብዙ ሰዎች ያሳስባቸዋል እና ይልኩልኛል። የኔ ይህን ያለው መጠኑ የሚያሳድጉ ደግሞ ቅባቶች፣ መድኃኒቶች አሉ እነሱን ልግዛ ወይ ምናምን እያላችሁ ትልኩልኛላችሁ። ዛሬ መጠኑ ማተር ያደርጋል ወይስ አያደርግ የሚለውን ነው ምናየው። መጀመሪያ አንድ ጭዌ እነግራችኋለሁ። ጭዌው የድሮ ጭዌ ነው፣ ግን ትዝ ያለኝ በምንድን ነው ሰይፉ በኢቢኤስ ላይ ሄኖክ ወንድሙ ቀርቦ ነበረ እና ሰይፉ አንድ የምታስቅ ጥያቄ ጠየቀው። ምን አለው? በፊት እጅ ላይ ንቅሳት ነበረ ወፍራም እያለ እና አሁን ስትከሳ እንዴት ነው ንቅሳቱ አለው። ይሄ የድሮ ጭዌ አስታወሰኝ። ጭዌ ምንድን ነው? አንድ ባልና ሚስት ነበሩ እና ባልየው የሚስቱን ስም ተነቅሷል እና የሚስቱ ስም ዌንዲ ነው። ከዛ ግን የተነቀሰው ክፍል ሲለጠጥ ዌንዲ የሚለው ይታያል። በሚኮማተርበት ወቅት የሚታየው የመጀመሪያውና የመጨረሻው ፊደል ነው። ደብሊው ዋይ የሚለው ፊደል ብቻ ነው። ከዛ ኤኒዌይ እነዚህ ባልና ሚስት ጀሜይካ ይሄዳሉ። ከዛ ጀሜይካ እያሉ እሱ ወደ ሬስትሩም ይሄዳል። ከዛ ወደ ሬስትሩም ሄዶ እያለ ድንገት አጠገቡ የሆነ ጀሜይካዊ ያያል እና እንዴ ያንተም ሚስት ዌንዲ ነው እንዴ ስሟ አለው። ከዛ ጀሜይካው ኧረ አይደለም እንዴት አልክ አለው። አይ ደብሊው እና ዋይን ጓይቼ ነው እና የኔ ሚስቴ ዌንዲ ነው ስሟ እና ያንተም እንደዛ ከሆነ ሲል አይ እንደሱ አይደለም እኔ የተነቀስኩት ዌልካም ቱ ጀሜይካ ሃቭ ኤ ናይስ ዴይ ሚል ነው አለው። ኤኒዌይ እንግዲህ ወደ ተነሳንበት ጥያቄ ስንመጣ አንድ ሰው ዌንዲ ቢሆንና መጠኑ ወይም ደግሞ ዌልካም ቱ ጀሜይካ ሃቭ ኤ ናይስ ዴይ ቢሆን ጾታዊ ግንኙነት ላይ ለውጥ ያመጣል ወይስ አያመጣም? 3 ወሳኝ ነገሮችን ማወቅ ያስፈልጋል። የመጀመሪያው ነገር በጾታዊ ግንኙነት ወቅት ላይ ለሴቶች እና ለወንዶች ያለው እንትን ይለያያል። ለወንዶች በጣም አካላዊ ነገሩ ያመዝናል። ለሴቶች ግን በዋናነት ኮኔክት ማድረግ ኮኔክሽኑ፣ ከዛ ደግሞ ኢሞሽናል ኢንቲሜሲውን ማተር የሚያደርገው። ስለዚህ ከአካላዊ ከፊዚካል እና ሜካኒካል ነገሩ ይልቅ ኮኔክሽን እና ኢሞሽናል ኢንቲሜሲው ላይ ፎከስ ከተደረገ የአካላዊው መጠኑ ያን ያህል ማተር የሚያደርግ ነገር አይደለም። ሁለተኛው ማወቅ የሚያስፈልገው ሴቶች ላይ እንግዲህ በጣም ብዙ ነርቭ ኢንዲንግስ አሉ፣ ሴንሲቲቭ የሆኑ ኤሪያዎች አሉ። ከሁሉም ግን ነርቭ ኢንዲንግስ በጣም የሚበዛበት ቦታ ኢቨን ወደ ውስጥ እና ፔኔትሬሽን የሚያስፈልገው አይደለም፣ ውጭ ላይ ነው ያለው። ስለዚህ መጠኑ ምንም ማተር የሚያደርግ ነገር አይደለም ማለት ነው። ኤኒዌይ እንግዲህ ኮኔክሽን ፊዚካል ኢንቲሜሲ ስንል አልጋ ላይ ብቻ ያለው ላይ ትኩረት ማድረግ ሳይሆን ከአልጋ ውጭ ያለው ላይ መግባባት፣ ከዛ ውጭ ያሉ ሮማንስ በጣም በግንኙነት ወቅት የሚኖረውን ደስታና እንትኑን ይጨምረዋል። ስለዚህ ይሄን ሁሉ ጊዜ ማስታወስ ያስፈልጋል። ቀጥሎ ደግሞ ሌላኛው እንግዲህ ልክ እንደ ዳንስ ነው። እንደ ዳንስ ነው ማለት መግባባት ያስፈልጋል። ስለዚህ ዳንስ ላይ አንድ ሰው እንቅስቃሴ ሲያደርግ የሚያሳያቸውን ኪዩስ አሉ፣ እሱን ማንበብ። ስለዚህ ተናቦ ካልሆነ አንዱ ወደዛ አንዱ ወደ ግራ ከሆነ ምንም ትርጉም አይሰጥም። ለምሳሌ ሴቷ በቃ ስሎ የሆነ ሳልሳ ነገር እያሰበች እያለ ወንዱ ደግሞ አይ ጉራግኛ ነው የሚጨፍረው ብሎ ጉራግኛ ከጨፈረ በእግሩ ሁላ ሊመታቱላ ይችላል። ስለዚህ መናበብ እና እንደ ዳንስ ኪዩስን እያነበቡ ኮሚኒኬት እያደረጉ አብሮ መንቀሳቀስን የሚፈልግ ነገር ነው። በመጨረሻ ደግሞ ፊልም ላይ የምናያቸው ነገሮች ሪል እንዳልሆኑ ማወቅ ያስፈልጋል። አሁን ላይ እንግዲህ ስልክ አለ፣ ኢንተርኔት አለ፣ ብዙ አይነት ፊልሞች ነው ያሉት እና እነዚህ ፊልሞች ላይ እንግዲህ የሚታዩት ነገሮች ሪል እንዳልሆኑ፣ እነዚህ አክተርስ እንደሆኑ፣ ከዛ በኋላ ደግሞ በእውነተኛው ዓለም ላይ ያለው የሚቆዩበት ደቂቃ፣ መጠኑ ወዘተ እና እነዚህ ሪል እንዳልሆኑ ማወቅ ያስፈልጋል። ከዛ እንደዚህ አይነት ፊልሞችን በጣም መቀነስ ያስፈልጋል። ዛት ኮሚኒኬት ማድረግ እንዲቻል እና ደስተኛ ጾታዊ ግንኙነት ማድረግ እንዲቻል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ስለዚህ ዌንዲም ይሁን
ዌልካም ቱ ጀሜይካ ሃቭ ናይስ ዴይ የሚሆን ኮሚዩኒኬሽን ካለ ትክክለኛውን በጣም ሴንሲቲቭ የሆኑ ኤሪያዎችን ማወቅ ከተቻለ እና እንደ ዳንስ ደግሞ ኪዩስን እያነበቡ ሰዎች ግንኙነት እስካደረጉ ድረስ ደስተኛ መሆን ይችላሉ። ይህ ቪዲዮ ለብዙ ሰዎች ስለሚጠቅም ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።